ዛሬ እንግዲህ ቤተሰብ እንደዛ ሲለምናት ተንበርክኮ ሲለምላት አሻፈረኝ ብላ እምቢ ብላ ዛሬ ደግሞ ባልታሰበ ቀን ብቅ ብላል። የሚፍታጋ ቡታጅራ ማለት ነው። በጣም ያሳዝናል። ሀይሚዬ ጸባይሽ እውነት እኔ በጣም ነው ያዘንኩልሽ። ብሩኬ ስለሚወድሽ ነው የታገሰው። ሀይሚዬ ሌላ ወንድ እኮ እንደዛ አይታገስም። ባህሪሽ እንዲሚ ነገ ሌላ ሰው ዛሬ ሌላ ሰው እንደ አይነት ባህሪ ካለሽ እኮ በዛ ላይ ተጠራጣሪ ከሆንሽ ሙና ያልኩ ይቅርታ ሀይሚዬ እውነት አይታገስሽም። የእኔ እናት ትልቅ ከ18 ዓመት በላይ ነሽ፣ ህፃን አይደለሽም። እረ ጭንቅላትሽን እንዲያሰሪ እውነት በጣም አሳዘነችን ለሷ ህይወት። ሰላም አለይኩም ሀገር ዩቱብ ቻናል ተከታታዮች ውዶች ማሮች ሀገሮች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያን እህቶቼ ሰላማችሁ ይብዛ። መልካም በዓል ይሁንላችሁ። ነገ በዓላችሁ ነው እንግዲህ በደስታ የምታሳልፉት ያርጋችሁ። እዚህም ሀገር ያላችሁ እህቶቼ ከቤተሰቦቻችሁ ጋር ሁላችንም እኛም ከቤተሰቦቻችን ጋር በዓልን በሰላም በደስታ የምናሳልፍ ያርገን። እድሜ ጤና ይስጠን። ያሰብነው ሁሉ ሁላችንም ይሳካልን። በአረብ ሀገር ያላችሁ እህቶቻችን በሰላም ለሀገራችን ያብቃል። እንግዲህ ዛሬ ሀሚም ቢብላ ብሩኬ በጣም ከፍቶት ለምኗት ካላንቺ አይሆንልኝም ብሎ ብዙ ያቀርኩት አለ ብሎ ብዙ ነገር ብሏታል። ወደኋላ እንደ ቀንጨብ ለማድረግ እንጂ እምቢ አሻፈሬ ብላ እሷ ማለት የደረቀ እንጨት ከደረቀ እንጨት እርጥብ ዛፍ ይሻላል። የደረቀ እንጨት ብላችሁ ምጥጥ አርጎ ላባችሁን ነው የሚቆረጥላችሁ። ሀሚ ማለት ደግሞ እንደዛ ነት። ይቅርታ ጎች እኔ ጠልቻት አይደለም፣ እንደውም በጣም ታሳዝናኛለች። ግን ድርቅ ደግሞ ሴት ልጅ ያን ወንድ ልጅ በብልሃት እንጂ ድርቅ ማለት ለወደፊት ህይወቷ ጥሩ አይደለም፣ ሰላምም አይኖራት እና ስለዚህ እምቢ ብላ እንግዲህ ሚፍታ መክሮ ዘክሮ አንዳንዴ እኮ ለበጎ ነው እሱ ቤታቸው መኖሩ። እውነቴን ነው። እንደው ባይችላቸውም ትንሽ ትንሽ ይሻላል። እንግዲህ ቡክራ ይቅርታ ዛሬ እንደ ጠጣ ሰው እየቀባጠርኩ ነው። እንግዲህ ሚፍታ ዘክሮ መክሮ ጥሩ ለቤተሰብ ጋብራችኋሉ ጥሩ አይደለም ብሎ ይዟት መጥቷል። ይዟት ቢመጣም ለብሩኬ ከሄደ ጀምሮ ጀዋል እንደማያወሩ ነው ያወሩት። ጭራሽ ሚፍታ እኔንም ጠልቶኛል ብሏል። አያነሳም አሉ። ጀዋሉን ዘግቶታል። ሰርፕራይዝ እንግዲህ የድሮ ብሩኬ መስሏት ሰርፕራይዝ ብላ ነበር የሄደችው። ብሩኬ እንግዲህ መጣ። ቢመጣም ግን ጥሩ ነገር አልተፈጠረም። የድሮ ብሩኬ አይደለም። የድሮ ፈገግታ የለም። በጣም ከፍቶታል፣ ደብሮታል። አልፈርድም እህቶቼ። ለወደፊቱ ሚስት ያላት ዋጋ የከፈለባት አስቡ። እውነቴን ነው። እኩል መፍረር ነው ያለብን እህቶቼ። ለወደፊቱ ያላት ዋጋ የከፈለባት ልጅ ለእኔ ትሆነኛል የሚወዳት የሚያፈቅራት ልጅ እንደ እስስት የምትገለባበጥ ከሆነች ዛሬ ነገ ሌላ ሰው ከሆነች ምን ዋስትና አለ ብሎ ነው? ደቂቃ ይቅርታ እህቶቼ፣ ልጅቷ ገብታብኝ ነው እና ዋስትና ለወደፊት ሚስት የሚላት አብራው እህቶቼ። ፍቅር እኮ ከሀገር ያስወጣል። ፍቅር እኮ እስከ መሞት ያደርሳል። ፍቅር እኮ አብሮ ከዛ ሰው ጋር የገባበት የመጣበትን ችግር መጋፈጥ እንጂ ሰላም ሲሆን እወድሃለሁ፣ የሆነ ነገር ሲመጣ ከአንተ ጋር ልሆንም መሸሽ። ይሄ ምንድን ነው እህቶቼ? እኮ ራስ ወዳድነትን ነው የሚያሳየው። ሀሚ ራስ ወዳድነትን ነው እያሳየች ያለችው። አንደኛ ለፕራንክ ብለው አምጥቶ የሚያመጣቸውን ሴቶች መልካም ህይወት እያሌ ትሸኘዋለች። እውነት ስለሚወዳን ይታገሳል። ምንም ሲሆን መልካም ጋብቻ እያሌ ትሸኘዋለች። እንዴ ጥሩ አይደለም። ወንድም ልጅ እኮ ነግሯታ አንድ ቀን ወይኔ ወይ አንቺ ይቆርጥልናል ብሏታል። ልክ ነው። ሁሌ እየተለመነ እሱም ለምኖ እሷም ለምኖ አይሆንም። አንድ ቀን አንደኛቸው ሲቆርጥላቸው ይለያያሉ። አለቅ ተዋዶ መለየት ማለት እንደነሱ ነው። ስለዚህ ሀሚ ዛሬ ብሩኬ እኔ እንጃ እንደውም አይቶሽ ያለመመለሱ ስለሚወድሽ ነው። በጣም ነው ስተት የሰራሽው። እናቶች አቋረጠች፣ ወሬውንም አስጠፋችብኝ። አንድ የቪዲዮ ካቋረጣችሁ ሀሳባችሁ የሚጠፋ ይሰረቅባችኋል። እና ስለዚህ ሀሚዬ ጥሎሽማ ለመሄዱ ስለሚወድሽ ነው። በጣም ስህተት ነው የሰራሽው። ብሩኬ የሆነ ነገር ባቀደ ቁጥር ሰርፕራይዝ አረጋለሁ አስደስታታለሁ ባለ ቁጥር እሷ ችግር ታመጣለች። ሁልጊዜ ወደ ውጭም ሊሄድ ሆነ ምንም በቃ አላደ እንቅፋት እየሆነችበት ነው በመሀል። እንደዚህ ደግሞ ሀሚ ጥሩ አይደለም። እውነቴን ነው፣ ጥሩ አይደለም እውነት
ወንድ ብሄድ ወንድ ይተካል፣ ሴትን ብሄድ እንደዛው ሴት ይተካል። ግን እናንተ የምታሳዝኑት እየተወደዳችሁ መለያየታችሁ ነው። ይሄ ልጅ አሁን ይሄ ነገር ማለ አልፈጠረውም፣ አያረገውም። ማንም መሰክርለት ነው ብሩኬ። ግን አንዳንድ ሸይጧ እናንተን ለመለያየት ሲባል ያሴረችው ሴራ ነው። በዚህ ሰዓት ደግሞ አንሱ እንዲህ ሲጨናነቅ ጀግና ሁነሽ ራስሽ ዲኤንኤኑ ለሌላ ቦታ አዲስ አበባ ወስደሽ እሷ በማታውቀው ሐኪም ቤት ወስዳችሁ አስመርምረሽ ከጎን ቁመሽ እሱ እኮ የእሱም ልጅ ቢሆን እኮ አይፈልጋትም ታውቂያለሽ። ልጁን ይረዳ አንቺ ከጎኑ እንጂ ያንተ ልጅ ከሆነ ይከብደኛል ምድሬ ሸረባከሽ ራስሽ እየጎዳሽ ነው። ሀሚ ብሩኬ ምንም አልጎዳሽውም። ወላይቶቼ ሴት ልጅ ናት የምትጎዳው። አፍቅራ ያ ሰው ሲተዋት ሴት ልጅ ናት ተጎጂ። እውነት ሀሚ እንደ ብሩኬ እንዳታገኝም ጥንቃቄ አድርጊ። የጸባይሽ ሚፍታ ብሏል። እንዴት እስከ መቼ እንደዚህ? እውነቱን ነው እኮ ሚፍታ። እቤትም ይሄው ሚፍታ እንኳ እየታዘባችሁ ነው። አይጥና ድመቱ ናችሁ እንደምኖሩ። ይሄ ጥሩ አይደለም እንዴ። ወንድ ልጅ ነው እልከኛ ቢሆን አንቺ ሴት ልጅ ብልህ፣ ወንዱ ልጅ እሱ ቦግ ሲል አንቺ ባርድ መሆን አለብሽ አሉ። ሴት ልጅ እኮ ነሽ። ሴት ልጅ ወንዱ ቦግ ሲል አንቺን ቦግ ካልሽ እንዴት ነው ህይወት? እናንተ እኮ ገና ናችሁ። ወላ ቀለበት ወላ ሽማግሌ ወላ በስ አሳብ አላችሁ፣ ተስፋ አላችሁ። በዚህ ከቀጠለ ልክ ነው ብሩኬ። በዚህ እንዴት ነው የምንቀጥለው አለ። ትክክል ብሩኬ አሁን እየቆረጠለን ነው። ሀሚ ያለን ውሳኔ ወስኛለሁ አለ። አልነግርሽም አሁን ብሏ። ምን እንደሚያስረዳሽ አለሁ አለም። ቀላል ያርገው። እኔ በጣም ፈርቻለሁ። ምን አይነት ነገር እንደሚነግራት ወይኔ እና አንቺ እንለያይ እንዳይላት ፈርቻለሁ። ቶቼ ይቅርታ አድርጉልኝ። በጣም ፈርቻለሁ። ወይ ሌላ ቦታ እኔ እንጃ እዚህ ወይ ሌላ ቦታ በቃኝ አንቺ ጋር ሊላት ነው። ሴት ጋር አይደለም፣ ይቅርታ ሴት ጋር አይደለም። ወይ የሆነ እቅድ አቅዷል በሰላም ወይ መለያየትን መርጧል ተመካክሮ። ያው ቤተሰቦቹ ያደረገችው ነገር ያስከፋል። ሁሌኝኝ ቤተሰብ ሰለች እህቶቼ፣ ቤተሰብ ሰለች። ሁሌ በዓል ጠብቀው ጸብ ማስታረቅ ጸብ እንዴ ቤተሰብ ሰለች። ኦዲየንሱ ራሱ ማታውቋቸው ሰልችተዋል። ጓደኛ ሰልችቷል። እሬ እናንተስ እኔ አንዳንድ እህቶቼ በሌላ እንደሆነ ያዳመጣችሁ ሙምኪን የጨረቃ ፋሚሊ ካላችሁ ይቅርታ አድርጉልኝ። ከነ ብሩኬ ከሀይሚ ጭቅጭቅ ሁል ጊዜ ችግር ከሚፈጠር ጭቅጭቅ እውነቴ ቢለያዩ ተለያይተው እሷን ብትጎዳ እሱም እስኪረሳሱ ድረስ ይቻሉት እንጂ በጣም ያስጠላል። ደግሞ አሁን ቡታጅራ ላይ እልም ያለ ብጥብጥ ነው የሚመጣው። እልም ያለ ብጥብጥ። ያቺ ደግሞ ሸይጧን ብሩኬ ምነው ባልመጣሽ በዛው በቀረሻል። እውነቱን ነው ባቴጅ ይሻላል ሀሚ። ያቺ ሸይጧን ደግሞ የልጅ እናት የባስ አሚን ስታይ ቃላት የምትናገራት ታያላችሁ። ደሞዋን ነው የምታፈላው። አሚ ደግሞ በዛ ላይ አንድ ሁለት መጥፎ ቃል ለብሩኬ የባሰ ትርምስምስ ያለ ችግር ተፈጥሮ ነው የሚመጡት። ልክ እንደባለፈው ማለት ነው። በጣም ያሳዝናል። ሚፍታዬ ተሳስታል። እዛው ቤት ሲመጣ ብሩኬ ብታስታርቅ ይሻላል። ብሩኬ ይሻልም ቆርጦለታ። እኔ ተስፋ ቆርጫለሁ ብሏል ብሩኬ። ልቤ ተሰብሯል ብሏል። በቃ በጣም ነው ያሳዘነኝ። በጣም ታሳዝኛለሽ እውነት።